ዳንኤል አባባን ከታሰረበት ወንበር ላይ በመፍታት ይዞት ሊያመልጥ ሲል አጋቹና ቲና ደረሱበት። አጋቹ ዳንኤልንም ሆነ አባባን ቅጥቅጥ አደረጋቸው። ትሁቴ አጋጣሚ ደርሳ ግን አጋቹን አንድ ጊዜም ቢሆን ከጀርባው በደህና ዱላ መታዋለች። አጋቹም ከዛ በኋላ ከአባባ ላይም ሆነ ከዳንኤል ላይ ድጋሚ መምታት አቅም አልነበረውም። እዛው ባለበት እሱም መሬት ላይ ተዘርሯል። ቲና ይህንን ነገር ስታይ ማመን አቅቷታል። ዳንኤል እኔ ወደዚህ የመጣሁትኝ ይህንን ሽማግሌ ልገል ስለፈለግኩኝ ነው። አንቺ ግን አላየሽኝም። ከመጣሁ በኋላ ግን እኔ እንዳሰብኩት አልሆንም እያለ አይዞሽ የኔ ፍቅር ሲላትም ተመልክተነዋል። ግን ደግሞ ቲና ዳንኤልን አምናው ነበረ። አጋቹም ቢሆን ለምንድን ነው በሄድሽበት ሚስጥሬን የምታዘሪው? ልክ ይሄ ልጅ እኛ ያለንበትን ቦታ አውቆ እንደመጣው ፖሊሶች ቢያውቁትና ይሄንን ስራ እየሰራሁ እንደሆነ እኔስ ብያዝ ምን አይነት ቅጣት ወደፊት እንደሚጠብቀኝ ሳታውቂ ቀርተሽ ነው ወይንስ እየተጫወትሽብኝ ነው ያለሽው? ለምንድን ነው የምትዝረከረኪው? እያለም ቲናን ሲያስጨንቃት ቆይቶ ነበረ። በመጀመሪያ ዳንኤል ወደ አባባ ጋር ሄዶ ያደረገው ነገር ቢኖር አባባን ለማስወጣት ነበር። ግን ደግሞ አጋቹ ስለነበረ ከሱ ጋር እስከ መደባደብ ደረጃ ደርሰዋል። እንዲሁም ደግሞ እሱንም አግቶት ቆይቶ ነበረ። አጋጣሚ አጋቹ በወጣበት ዳንኤል የታሰረበትን ወንበር እጁን ቀስ ብሎ በማሾለክ እግሩንም በመፍታት ራሱን ካዳነ በኋላ አባባንም የታሰረበት ወንበር ላይ ቀስ ብሎ ፈቶ ይዞት ሊወጣ ሲል ነው እንግዲህ ይሄ ሁሉ ነገር ድጋሜ የተከሰተበት። ይህንን ነገር ደግሞ ያደረገችው ቲና ናት። ቲና ለዳንኤል ስላወራችው ነው እንግዲህ ዳንኤልን ይህንን ነገር እንዲያውቅ የፈለገችው። እሱም አባባ እንዲሞት እንደሚፈልግ ሀብቱን አብረው ስለሆነ የሚካፈሉት አስባ ነበረ። ግን ደግሞ ዳንኤል የእውነትም ቢሆን እያስመሰለ እንደነበረ ቲና በጭራሽ አላወቀችም። እያንዳንዱን መረጃ ለትሁትና ለካሌብ ሲያቀብላቸውም ሰምተናል። ይህንን ነገር ያደረገው ከዚህ በፊት ብዙ ጊዜ አባባን በድየዋለሁ፣ አሁን ላይ እሱን መካስ ፈልጋለሁኝ። ስለዚህ ቲና እየሰራች ያለችውን ስራ አጋልጬ ለነሱ ማሳወቅ አለብኝ ብሎ አስቦ ቆርጦ ተነስቶ ነበረ። እንዳለውም ደግሞ አድርጎታል፣ ሞክሮታል። ነገሩ ባይሳካለትም የቻለውን ያክል እየሞከረ ነበረ። ግን ይህ አጋች ተብዬው በምንም ተአምር አባባን ከዛ ካገተበት ቦታ ሊያስወጣው አልቻለም። ቲናም ደግሞ በዚህ ጉዳይ ላይ ዳንኤል እንዲፈታላት አጋቹ ጋር እየተማጸነችው ነው። አጋቹ ደግሞ ዳንኤልንስ አልፈታልሽም፣ እንደውም እሱን ያገትኩበትን ብር ትሰጭኛለሽ፣ ከዛ በኋላ ይህን ሽማግሌ ለቅቄልሽ እሱ ግን ከኔ ጋር ይቆያል ሲልም ጠይቋታል። ቲና ደግሞ በዚህ ነገር ላይ እንደማትስማማ ነው የመለሰችለት። በዚህ ነገር የማትስማሚ ከሆነ ሁላችንም መቀመቅ ነው የምንገባው እንጂ እኔ ይህንን የተጨመላለቀ ስራ አልሰራም፣ እንደዚህ አይነት ስራም ሰርቼ አላውቅም። አንቺ ግን እንዴት ነው የምታስቢው? ሚስጥሬን ካወራሽና ሌሎች ሰዎች ከሰሙ በኋላ እኔን ሌላ ነገር ውስጥ መክተት ነው እንደ አላማሽ እያለም ሲጠይቃት፣ ቲና ደግሞ ይህ ነገር የተፈጠረው በስህተት እንደሆነ ዳንኤልም ደግሞ ትክክለኛ ፍቅረኛዋ እንደሆነ እያስረዳችው ነበረ። አንጭ ተብላ የተላከችውን ገንዘብ እንግዲህ ይዛ ሳትመጣት ስለቀረች በዛው ተጨማምሮ አጋቹ እንግዲህ እሷ ላይ እየጮኸባትና እየተቆጣት አይተናል ማለት ነው። ቲናም ደግሞ እቤት ውስጥ በሄደችበት አጋጣሚ ገንዘቡን ለአጋቹ ልትከፍለው ያለችውን ቤት ጣውላ ላይ ያስቀምጠው እንደሄደች ረስታ እንደሆነ ስትነግረው እሱ ግን ምንም ሊረዳት አልቻለም። የግድ ትሁቴ ጋ መደወል ስለነበረባት እሷም ጋር ደውላ ስለ ገንዘቡ እቤት ውስጥ አለ የለም የሚለውን ነገር አጣርታለች። ስታጣራም ደግሞ አዎ እቤት ጥለሽ ሄደሻል፣ ምን ሆነሽ ነው ብላታለች። ያንን ገንዘብ እንድታቀብላትና ከዛ ለአጋቹ እንድትሰጠውም ተስማምተው ነበረ። ሰላም ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁልኝ? ሰላም ናችሁ ወይ? ደህና ናችሁ ወይ? እኔ ሰላም ነኝ አልሐምዱሊላ። እንደተለመደው ወደ ቻናሌ በአዲስ ቪዲዮ ተከስቻለሁ። ቤተሰብ ቪዲዮ ስትጀምሩ በላይክ ጀምሩት፣ አይከፈልበትም። ላይክ ሼር እያደረጋችሁ አበረታቱ። ቅንነት ለራስ ነው። ትሁት የሚለው ድራማ እየቀጠለ ነው። እንግዲህ እንደቀጠለ ነው፣ እየቀጠለ ነው። ቤተሰብ በጣም አጓጊና ምርጥ የሆነ ድራማ ነው እና እንግዲህ ዳንኤል የራሱን ህይወት
አደጋ ላይ ጥሏል። የአባባን ህይወት አተርፋለሁኝ ብሎ አስቦ ነበር ከቤት ቆርጦ እየተነሳው። ቲናንም ከኋላ እየተከታተለ ይች ልጅ አብረን እንሄዳለን ብላኝ ነበረ፣ አባባ ያለበት ቦታ አሳይሃለሁ ብላኝ፣ አሁን ግን ሸውዳኝ ሄዳለች ብሎ ከኋላዋ በተከተለበትና እሷም የት እንደምትሄድ ካያት በኋላ እሷ ስትለየው ቀጥ ብሎ ነበረ አባባ ወደ ታገተበት ቦታ በመግባት በር ሲያንኳኳ የነበረው። ባለፈው ክፍል ላይ የተንኳኳው በር ደግሞ እንግዲህ ሲከፈት አጋቹ ስለነበረ ዳንኤል ያልታሰበ ነገር ዱብዳ ወርዶበታል ማለት ነው። አባባ ያገኘውን እጣ ፋንታ እዛች ትንሽዬ ወንበር ላይ ታግቶ ለስንት ቀን ያክል እንደቆየ አይተናል። ዳንኤልም ደግሞ የአባባ እጣ ፋንታ ደርሶታል። ልክ እሱ እንደተቀመጠባት አይነት ወንበር ላይ ያስቀምጠዋል አጋቹና እሱንም እጁን ወደ ኋላ አድርጎ እግሩንም በገመድ ጥርነፍ አድርጎ ያስረዋል ማለት ነው። ካሰረውም በኋላ እንግዲህ ቲና ገንዘቡን ይዛ እስከምትመጣ ድረስ ሲጠብቃትም ነበረ። ከመጣችም በኋላ አንቺ ልጅ ምን አይነት የተጨመላለቀ ስራ ነው እየሰራሽ ያለሽው? ምስጢሬን ደብቀሽ አዥ ብዬ ከአንድም ሁለት የማስጠንቅቄሽ ነበር። አንቺ ግን ምስጢሬን በሄድሽበት እያዘራሽ ይኸው ዛሬ አባባን አድናለሁ የሚል ወይንም ደግሞ ሌላ ማስቦ እንደሆነ ወይም እኔን ሊገለኝ ሆነ የመጣው ባላውቅም አንድ ሰው ወደ እኛ ጋር መጥቷል፣ ለምንድን ነው በሄድሽበት የምታወሪው ሲልም ጠይቋት፣ ቲና ደግሞ የምታውቀው ነገር ስለሌላት ሚስጥሯንም ያወራችው ለዳንኤል ብቻ እንደሆነ ስለምታውቅ ስለምን ጨዋታ፣ ስለምን ቀልድ፣ ስለምን ወሬ ማዝራት ነው የምትጠይቀኝ? በመጀመሪያ ደረጃ ይሄ ሰውዬ ማን ነው ብላም ስትጠይቀው ፊቱ ተሸፍኖ ስለነበረ ያን የሸፈነበትን ጨርቅ ካነሳለት በኋላ ጃኬቱን ነው መሰለኝ ያሰረበታል ፊቱን። እሱን አንስቶ ስታየው በጣም ትደነግጥና ወይኔ ዳንዬ ብላ ብድግ ብላ ቅፍ ልታደርገው ነበር መሰለኝ። እንግዲህ አጋቹ አርካሽ ቁጭ በይ ብዬሻለሁኝ ብሎ ይቆጣትና ከዛ በኋላ ተቀመጣለች። ከተቀመጠች በኋላ አየሽ አይደል ዛሬ የመጣው ይሄ ነው፣ ነገ ተነገ ወዲያ ደግሞ ፖሊሶች ይመጣሉ ማለት ነው። ይሄንን ወንጀል ደግሞ ፖሊሶች አወቁ ማለት እኔ የእድሜ ልክ እስራት ይጠብቀኛል። ይሄ ነገር ላንቺ ቀልድ ነው እንደሚመስልሽ? እንደዚህ አይነት የተንዛዛ ስራ ውስጥ ለመጀመሪያ ጊዜ ስገባ ነው። አንቺም ብትሆኝ ደግሞ ሚስጥር ማንም ሰው አያውቅም፣ እኔ ብቻ ነኝ፣ እኔ እናንተ ነን የምናውቀው ብለሽ ነበር መጀመሪያ። እሺ ሚስጥሩን እኔ እናንቺ ከሆን የምናውቀው ይሄ ልጅ እንዴት ወደዚህ ሊመጣ ቻለ? እኔስ ጋር ለምን መደባደብ ፈለገ? ሲልም ጠይቋታል። ቲና የመጀመሪያ ጥያቄዋ ለዳንኤል ወደዛ ለምን እንደመጣና እንዴት እንደመጣ ነበር። ዳንኤልም እሷን ተከትሎ እንደመጣ አባባንም ማጥፋት እንደሚፈልግ ሲነግራት ይሄ ነገር እኮ ቀልድ አይደለም ዳኔ፣ ሁሉንም ነገር እኔ ከጨረስኩኝና መስመር ካስያዝኩኝ በኋላ ነግርህ ነበረ። አንተ ቸኩለ ነገሮችን አበላሽህብኝ። አባባን አጠፋኸው ማለት ደግሞ እሱ ብቻ ጠፍቶ እንደዚህ በዋዛ ወይም በቀላል የምንላቀቀው ወንጀል አይደለም፣ ሌላ ብዙ ነገርም እናጣለን። ቆይ እንዴት እንደዚህ ታደርጋለህ ዳኒ? ያለችም ስትጠይቀው ዳንኤልም ይቅርታ የኔ ፍቅር፣ ያው እኔ ቶሎ ብዬ ይሄ ሽማግሌ እንዲጠፋ ስለምፈልግ ነው ሲልም ነበረ የነገራት። አሁንም ቢሆን ዳንኤል ትክክለኛ ይህንን ነገር አድርጎ ወይም ሊያደርግ ፈልጎ ሳይሆን ቲና እንዲታምነው እንዲሁም አጋቹ እንዳምኑት ስለፈለገ ነው። ወደዛ የሄደበት አንድና አንድ ዓላማ ትሁትና ካሌብን ለመርዳት አባባ ካለበት ቦታ አውጥቶ ወደ ቤት ይዞ ሄዶ እነሱን ልክ እንደ ሰፕራይዝ ሊያረጋቸው ፈልጎ ነበረ። ግን ደግሞ እሱ እንዳሰበው አልሆነለትም። ነገራቶች ተዘዋዋሪ ተቀያያሪ ሆነው አገኝቷቸዋል። እናም እነሱ ከወጡ በኋላም ቲና እንግዲህ ዳንኤልን እባክን ይቅርታ አድርግለት ሳያውቅ ነበረ እዚህ ነገር ውስጥ የገባው እያለች አጋቹን ስትጠይቀው፣ አጋቹም ደግሞ በዚህ ነገር ላይ አልተስማማም። ስላልተስማማም ለብቻቸው ሆነው ማውራት እንዳለባቸው ወደ ውጭ ይዘው ተወጣና የካሌብ አባትም ዳንኤልን ምን ያክል በበድልህ ነው አንተ እኔን ለመግደል እዚህ ድረስ የመጣኸው ሲልም ጠይቆታል። ዳንኤልም ደግሞ እያስመሰለ እንደሆነ ካላስመሰለ ቲና ራሷ እዚሁ ሲጥ አድርጋ ልትገለው እንደምትችል ለአባባም አውርቶታል። አባባም ይሄ ነገር እንዴት ሊያሳምነኝ ይችላል? አንተ የእውነት እኔን ልታድነኝ ነው የመጣኸው? እንዴት ልመንህ? ሲልም ሲጠይቀው ዳንኤልም ደግሞ እንዲታምነኝ ከፈለክ ቲና አንተን እንዲያሳገተችህ ለካሌብና ለትሁት ነግሬያቸዋለሁ።
ይህንንም የነገርኳቸው ደግሞ እኔ አንተን ከዚህ በፊት ስለበደልኩ አሁን ላይ ግን ካሳ መካስ ፈልጋለሁኝ። በቃ አንተን ማዳን ማትረፍ ፈልግ ነበር። ያው እንደምታየኝ ግን በዚህ በተረገመ አጋች እኔም እንደዚሁ ተቀጥቅጬ እንዳንተው ወንበር ላይ ከታሰርኩ ሰዓታትን አስቆጥሬያለሁ እያለ ይላል ዳንኤል። በቀጣይ ክፍል ላይ እንግዲህ አጋቹም እንዳያችሁት በትሁቴ ጀርባውን በዱላ ተመቷል። እሱም አባባንም ዳንኤልንም ቀጥቅጧቸዋል። ምን ይከሰት ይሆን? አብረን እናያለን። ቤተሰብ ባይ